ሰላም ጤና ይስጥልኝ ውድ ሀገሬ ልጆች፣ በሀገር ውጭ በሀገር ውስጥ ያላችሁ ውድ እህት ወንድም፣ እናት አባቶቼ፣ ጓደኞቼ እንዴት ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ። ሰላማችሁ ይብዛልኝ አለው። ክብሩ ይስፋ መድኃኔዓለም ለእናንተም መልካም እየተመኙ ማለት ነው። እግዚአብሔር ይመስገን። እንግዲህ ደስ የሚል ሰዓት፣ ደስ የሚል ቀን፣ ደስ የሚል ሳምንት ነው የምናሳልፈው ማለት ነው። የእውነት ይህን ሳምንት እንግዲህ አሁን በቃ ምን ልበላችሁ የእውነት ሁል ጊዜ ማለት ነው ይሄ እንትን ሊገባ ሲል ማማት ሊገባ ሲል ማለት ነው ጭንቀት ነው የሚይዘኝ። ማርያምን ይሄ አንድ ሳምንት በጣም ነው የሚከብደኝ። በቃ የክርስቶስ መሰቃየት በቃ ሲቃዩ ፊዳዩ ምናምን ሳይ ኦማይ ጋድ ብቻ አላቅም፣ እንዴት እንደምነግራችሁ አላቅም። እግዚአብሔርን በጣም ከባድ ነው እና ያው ከባድ ሳምንት ነው፣ ግን ደግሞ እግዚአብሔር ይመስገን የዳንበት ለኛ ብዙ ዋጋ የተከፈለልን ውድ መሆናችን በዋጋ የተገዛን በጣም የሞተልን። ብዙ ጊዜ አንድ ነገር በጣም አልገባኝ ብሎ የቆየ ነገር አሁን ላይ የገባኝ ነገር ቢኖር ማንም አይኖራችሁ፣ ማንም አይኖራችሁ፣ ማንም አይኖራችሁ ማለቴ እናት፣ አባት፣ እህት፣ ወንድም ወለ ዘመድ ምንም አይኖራችሁ። እግዚአብሔርን ነው የምላችሁ። እግዚአብሔር ካለ መድኃኔዓለም ካለ ሁሉን መስፈርት ያሟላል። በቃ እንዲሁም የበለጠ ህይወት ነው የምትኖሩት የእውነት እና እግዚአብሔርን በቃ ምን ልበላችሁ፣ ለእኔ ሁሉ ነገር ሆኖልኛል፣ ሁሉ ነገር ማለት ነው እና እግዚአብሔር የተመሰገነ ይሁን ስለ ሁሉም ነገር። እና ብቻ አንዳንድ ነገሮችን ሳስታውስ ከራሴ የተያዘ ነገርም ጋር በቃ ምናምን ነገር በፊት ርካሽ ነኝ፣ ዘመድ የለኝም፣ የሚወደኝ የለም ምናምን የሚለውን ለምሳሌ ማንም የለኝም የምለውን ማንን በቃ እሱ እንዳለልኝ ያሳየብኝ ነው። ማንም አይወደኝም ያልኩትን መውደዱን የገለጸልኝ ነው። በቃ እንድኖር የሚንከባከበኝ ወይም ደግሞ እንድኖር ያደረገኝ የምለው ሰው ሳይሆን በቃ እንድኖር ያደረገኝ ዋጋ የተከፈለልኝ ማለት በቃ እንደዚህ በእኔ እንደዚህ በትንሿ ምናምን በዝች አይደለም። ግን በቃ ምን ልበላችሁ፣ ግን ፍቅሩ ገብቶኝ በደንብ ግን ከሰው የበለጠ ግን እግዚአብሔር ለኛ በቃ ከማንም ከምንም የበለጠ እግዚአብሔር ለኛ በቃ እንደሆነ ነው የምነግራችሁ ማለት ነው ውዶች። ይቅርታ ሳለቅስ በጣም ደስ እያለኝ በጣም በቃ እኔ ብዙ ጊዜ እንትኔ ተቃራኒ ነው ታውቃላችሁ። ያው ላታውቁ ትችላላችሁ ከዚህ በፊት እንጂ ማለት ነው። በጣም ደስ ሲለኝ በጣም በይ ነው የሚቀድመኝ እና እግዚአብሔር ይመስገን ለንደን ላላችሁ እህት ወንድምነት አባቶች ማለት ነው እና መልካም እንግዲህ ያም ሳምንት ይሆንልን። ህመሙ እንግዲህ ብዙ ሲቃዩ ሁሉ ነገሩ በቃ እኛም አብረን ብዙ ነገሮችን ደግሞ እንትን የምንልበት ሳምንት ነው። ለሁላችንም መልካም የህማማት ሳምንት ነው የምላችሁ ውዶችዬ። መብራት ጠፋ ነው የምላችሁ። ብቻ ያው እንግዲህ አሁን አመት ባለ አይደለ ፋሲካ ሲሆን አለው ነገር ፋሲካ ሲሆን አለው ነገር እብትማ አቤት አምላክ አሁን ምን ባይጠፋ ማርያምን ባይጠፋ ምናሁን መብራት እና እኛ ጋር በጣም ነው የሚጠፋው። በጣም እየጠፋ ነው በጣም ማለት ነው። እና ያው በቃ ሁሉም ጋር መብራት ይጠፋል። በእርግጠኛ ላይ ብቻ ሳይሆን በዓል ሲሆን ምናምን በጣም ነው የሚጠፋው መብራት ማለት ነው። እና ምንም ማለት አይደለም፣ ችግር የለውም። ዋናው ችግር የለውም። በቃ እንደዚህና ማብርተን መጠቀም እንችላለን ማለት ነው። እና ወዶችዬ መልካም እና እግዚአብሔር ይመስገን። እኛ እንግዲህ ያው እንግዲህ ብዙ ነገር ሸር ላደርጋችሁ ፈልጌ ነበረ። በዚሁ አጋጣሚ እንግዲህ መብራት ጠፋ። በቃ የሆነ ነገ ደግሞ እንትን እላችኋለሁ ማለት ነው። መልካም ያው ሳምንት ይሆንልን። በጣም ብዙ ነገሮችን እንትን የምንልበት ሳምንት ነው የሚሆንልን ማለት ነው ውዶችዬ። እና ለሁላችሁም በሀገር ውጭም በሀገር ውስጥ ምላላችሁ መልካም ሳምንት ብዙ ነገሮችን እንትን የምንልበት ሳምንት ይሆንልን። ጊዜያችን፣ ሰዓታችን፣ እድሜያችን፣ ህይወታችን እያንዳንዱ ነገራችን የተከፈለባት ዋጋ የተከፈለባት ውድ መሆኗ ርካሽ አለመሆኗ
የምናቅባት የምንረዳባት የምንኖርባት ነው የምትሆነው። ሳምንት ነው የምትሆነው ማለት ነው። እና እግዚአብሔር ይመስገን እያንዳንዷ ቀናችን፣ ሰዓታችን፣ እድሜያችን፣ ህይወታችንን በጥሩ በመልካም በደግ ማሳለፍ ይኖርብናል ማለት ነው። ፈጣሪ አምላክ ይርዳን። ደስ ይላል። መብራት መጣ። ደስ አይልም? ኦማይ ጋድ በጣም ደስ የሚለው። እግዚአብሔር ይመስገን። ይውላችሁ ሁሌም በሆነ ባልሆነው በቃ ስናመሰግን ሁልጊዜም በቃ እንደዚህ ነው የሚሆነው። አስቡት፣ ምንም እንኳ ብንሆን የሆነ ነገር በቃ ጨልምልም ሲልብን የሆነ ድርግም ወይም የጠፋብን ሲመስለን ቴንኩ በቃ ስለ ሁሉም ነገር አንተ መልካም ነህ ካልነው ትንሽ አይቆይም በቃ ሲታየን ወይም ሲሆንልን ማለት ነው። ስለዚህ ሁልጊዜ ምን መሆን አለብን? አመስገኛ ደስተኛ መሆን አለብን። ስለሆነ ማመስገን ስላልሆነ ማማረር በህይወታችን ለእኛ ለክርስቲያኖች ለማንም በቃ ሰው መሆን የለበትም ማለት ነው። እና በጣም ወዳችኋለሁ። መብራት መጣ። ኮንግራሽን በጣም ነው ደስ ይለኝ። እኔ በእውነት ምን ልበላችሁ፣ ምክንያቱም ስራ አለኝ። አሁን ስራ ስላለኝ መብራት መምጣቱ በጣም ያስፈልገኛል ለእኔ ማለት ነው። እግዚአብሔር ይመስገን። ባይመጣም ችግር የለውም ነበረ። ቀስ ብዬ በሆነ ነገር ሰራዋለሁ። ሲመጣም ደግሞ ደስ ብሎኛል እና እግዚአብሔር ይመስገን ስለ ሁሉም ነገር ውዶችዬ። እና ምላችሁ ፈልጋለሁኝ አንዳንድ ጊዜ በቃ ጊዜያችን ህይወታችን ስናቀው እያንዳንዱን ነገር እንጠቀማለን፣ አናባክንም። የምናባክነው ነገር አይኖርም። በቃ ምንም የሚገርማችሁ ደቂቃ ራሱ አናባክንም። እና እግዚአብሔር ይመስገን ሁሉን ነገር እንድናቅ መሆን አለብን፣ ማወቅም ደግሞ አለብን። እና ወዳችኋለሁ ውዶችዬ። በያላችሁበት በዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ነገ ምርጥ እና ቆንጆ በሆነ ደግሞ በጣም ያዘጋጀሁላችሁ ፕሮግራም አለኝ። እንግዲህ መልካም የነገ ሰው ይበለን እና በሰላም ተገናኝተን አብረን እንግዲህ አዳምጣችሁን እኔም ሀሳቤን ሸር ለማድረግ ያብቃኝ። እወዳችኋለሁ። በሰላም ያገናኘን። ስላዳመጣችሁኝ ቴንኪ ሶ ማች ከልብ ነው ማመሰግና የምወዳችሁ። በያላችሁበት በዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እወዳችኋለሁ። ቴንኪ ሶ ማች ስለምታበረታቱኝ፣ በቃ ሁላችሁም ላይክ፣ ሰብስክራይብ፣ ሸር ስለምታደርጉኝ ቴንኪ ሶ ማች። እግዚአብሔር ያበርታችሁ፣ ፈጣሪ አምላክ ያበርታችሁ። ሙስሊም ክርስቲያን ሁላችሁም የሀገር ኢትዮጵያ ሰዎች እንዳላችሁ በመላው ዓለም የምትገኙ ለሁላችሁ ምስጋና ይድረስልኝ። እወዳችኋለሁ፣ አከብራችኋለሁ በጣም ማለት ነው። ፈጣሪ አምላክ እናንተን የሚረዳችሁ እጥፍ እጥፍ አድርጎ ይርዳችሁ። እወዳችኋለሁ። ቴንኪ ሶ ማች። አላብዛባችሁ። ቻው። እሺ ባይ